ሙልጌ መጣ እንደው አደራሽን ስሙ ትንሽ በቃ ዝም በይ አፍሽ ተቀመጭ አልኩሽ እኮ ዝም በይ ምን ትላለች ሽግር በቃ እዩዬ ደህና ዋልክ እንዴት ዋልክ ሰላም ነው በሰላም ነው የተፈለኩት አይ በሰላም ነው ምሳ እንድትበላ ነው ምን አዲስ ነገር አለ አይ ለምሳ መቼም እንደዚህ አጣጥፈሽ አጠሪኝም ብዬ ነው ናስቲ ለማንኛውም ተቀመጥ ይልቆጭ ማለት እሺ አረፍ በል እዩዬ ምን መሰለህ እኔ ማለቴ ማርገዝ ፈልጌ ነበር ምን ከኔ ጋር ምን ያገናኛል ታዲያ አይ አልተግባባንም እዩዬ እንደሱ አይደለም እልህ እኔ ማርገዝ ፈለኩ ተስፍሽ ደግሞ አልፈልግም ብሎ እምቢ አለ እና እንደምንም ብለህ በንግግር እንድታሳምነው ነበር ቆይ ተስፍሽን አስረግዛት እንድለው ነው እንዴ ሰው አብዷል እንዴ የነሱ ትዳር የኔ ፒኤልሲ ነው እንዴ እንደፈለኩ አስረግዛት አርግጅለት ምናምን ምለው የገባኝ አንድ ነገር ከማጋ ስትል አምባገነን ትሆናለህ ይሄ ራሱ ሐሳብ ነው እኔ ምን ብዬ በሰው ትዳር ገባለሁ በርግጥ ተስፋዬ እንዲያምንና እንዲወልዱ ፈልጋለሁ ተስፍሽን ለማሳመን እንኳ አንተ ተቀላለህ ብላ ነው እኮ እሷ እንጂ አንቺ ከደሙ ንጹህ ነሽ አይደል እኔን አታውቀኝም እንዴ እናትህን በሰው ነገር እንድች ብዬ ጥልቅ ብዬ እንደማልገባ ለዛ አይደል የጠየኩሽ የኔ ጲላጦስ በል ዝም በል አንተ አሁን ተስፍሽን አሳምነው ማለት ምን ይሄ ችግር አለው ቆይ እሺ ተስፍሽ አልፈልግም ካልስ ልታስገድዱት ነው እንዴ በግድም አይደለም አምኖበት ነው እንጂ እዩዬ አንተ ደግሞ ይልህ የማሳመን ቆንጆ ችሎታ አለህ በእርግጠኛነት እሱ ደግሞ አንተን ያምናል አረ እንዴ ያንተ የማሳመን ችሎታ እኮ የተለየ ነው አይገርም እኔ ደግሞ አይታወቀኝም ብቻ እዝቱንብህ ነዋ እኔ ደግሞ እየታየኝ ያለው ያንቺ የማሳመን ችሎታ ነው የሆነ ሆኖ ወጥመድሽን አድንቀዋለሁ ግን እንደው ተስፍሽ ምናልባት እምቢ ካለ ሌላ ፕላን ቢያላችሁ ወይስ እንደ መጥፎ ነገር እንዳታዩ እኔ ተስፍሽ ካልፈለገ ፕላን ቢያቸውንም ነጥቄ ልነግረው ነው ምክንያቱም የአባት ነገር ይገባኛል ባሉልስ ትቀልዳለህ እንዴ ገና ከሆኑ እኮ የአባትነት ወላፈኑ እየመጣኝ ነው እንዴ የምን ፕላን ቢ ምንም አይነት ፕላን ቢ የለም በዚህ ሁኔታ የግድ ማመን አለበት ተስፍሽ ነው ቆሎ ውለዱ በለው አንተን ያምናል እሺ ይላል ለነገሩ ልክ ነሽ ያምነኛል ግን የሚያምነኝ ሲመስለኝ የልጅህ ወጪ ከአንድ እስከ 18 ዓመቱ ወይም ዓመቷ የሚሸፈነው በእኔ ነው ካልኩት ብቻ ነው ልዩዬ በሞት ያፈርሶን በአባትህ በሙሽሪት እሺ ኧረ በቃ እሺ እንዴ ወይ ነገ በቃ አይ የምን ነገ ብለህ አታስብ አትጨነቅ ልዩዬ ቀጥረዋል አሁን ይመጣል እኔ መቼ ይልህ የኛን ሐሳብ ያው ጥሩ ነው ብለህ ትረዳናለህ ብለን ስላሰብ በቃ ጊዜ ለመቆጠብ ቀድመን ቀጥረንልሃል ጸሐፊ ሆነሻላ እሺ ቀጣይ ስኬጁል ምንድነው ፕሮግራሜ ወይማ ሙልዬም እኮ ታውቃለች እሷ ናት ያቀደችው አይደል እሱ ማልክ ነው እንኳን እናንተ የኛን ቤት የሚመራው በሷ ነው የጻፈችልን እኮ ነው ምን ነው ወይኔ ጉዴ ተስፍሽ ነው የሚያንኳኳው በቃ እንዴ ደበቀ ወዴ ነው የምትደበቂው ማርገዝ ፈልገሽ ተደብቀሽ እንዴት ይሆናል መጀመሪያ እዩ ያናገረውና ያሳምነው ከዛ እዚህ ሲመጣ ለሶስት እንጠምደዋለን ምን ችግር አለ እሺ ተስፍሽ ወይ እንዴት ነህ አስጠበቅኩ እንዴ ኧረ አላስጠበቀኝ በሰዓት ነው የመጣው ክቧ እኮ አስጠበቅ ብላ ትዕግስት አደረግልኝ ስራ ትቼ ነው የመጣሁት ስራ አስፈታው አይደል አይዞህ በቃ ቁጭ በል ተስፍሽ ልጅ መውለድ ትፈልጋለህ እንዴ ከማ ማለቴ አንድ ሴት ልጅ አለችኝ እሷን በጥንቃቄ ማሳደግ ነው ፈልገው ከክብዬ ጋርም ስንጋባ ላለመውለድ ተስማምተን የተጋባነው አሃ እንደሱ ከሆነማ በአቋም ጽና እንዴ ኪስህን የምታውቀው አንተ እኮ ነህ አይደል እንዴ አየህ ክቧም ልጅ መውለድ የፈለገችው ምናልባት ሮማን ስላደገችባት ብቸኝነቱን ፈርታው ነው እንጂ በግልጽ እኮ ነግራኛለች በቃ እንደሱ ከሆነ ሂድ እኔ ያሳምናቸዋለሁ እንዴት ሆኖ ሙሉዬን ሰላም ሰላት ተው ተስፍሽ
ከገባ ወልደህ ነው የምትወጣው። አራስ ልጅ ታቅፈ እያስገሳ ስትወጣ ያሉ። አዩ ምነው ቤታችን ጋንዲ ነው አልክ? ለዛሬ ከጋንዲም ከጥቁር አንበሳም ከጳውሎስም ይበልጣል። እሺ በለኝ ሂድ። ለማንኛውም ሰላም ሳላት ቤት ሙሉ ይደብራታል አልክ። ሰላም ብያት ልምጣ። ተወልድ ሂድ ውለድ። ይስሐቅ የሚባለውን የአብርሃም ልጅ ታውቀዋለህ? ሊሰዋ ከአባቱ ጋር ወደ ተራራ የሄደው ተስፍሽ ማለት እሱ ነው፣ የአብርሃም በግ። ሙሉዬ እዚህ ከመጣሁ አይቀር ሰላም ብዬሽ ልብዬ ነው። እንዴ ዋ ታዲያ አረፍ ብለህ ተጫውተህ ሂድ። አይ ቸኩላለሁ። እዩ ብቻ ሳይሆን እኮ እኔም ጭምር ነኝ የምፈልግህ። ቁጭ በል። ሄዱዬ ምን ነው ምን ሆንሽ እናቴ? ውይ የኔ ቆንጆ እርግዝና እንዴት ነው የሚያምርባት! ሙሉዬ እኛ ሴቶች ስናረግዝ እናምራለን አይደል? በጣም አስተውዬው አላውቅም ነበረ። ወይኔ ክቧ፣ ወይኔ እውቀት! አረ ይሄ ጂኒየስነት እየበዛብሽ ነው። ራበጠ ጭንቅላቷ እንዴ! አይደለም እኮ ይልሽ ሙሉዬ፣ እኔ እኮ ለማለት የፈለግኩት ፈጣሪ ሲፈቅድ ነው ቤተሰብ በልጅ የሚባረከው ለማለት ነው። እውነት ነው፣ እውነት ነው። ታድላ እኔ እንደሷ ባረክስኩና በደከመኝ ተስፍያያት። እኔ መቼም እንደሷ ባረክስ በስማ ደስተኛ ሚስት ነው የምሆነው። ተስፍዬ ተጫዋች ምን ነው ከፋ? ባሽ አይ ይጥሩ ነው። ምን ነው ስራ የለም እንዴ? አለ አቋርጬ ወጥቼ። ለምን? ከፌቨን ጋር ተጣልተን። ከፌቨን ጋር ስለተጣላሽ ስራ አትተሽ ተመጫለሽ እንዴ? አትታረቁም? እባክህ አትታረቀኝም። ለምን? እዩዬ እስቲ አንተ ፍርድ ልንገርክ። ምንም አልፈርድም። እንዲህ እዩዬ ብላ ከጀመረች አለቀ። የሆነ ነገር አጥፍታለች። በቃ እንደደግፋት ነው። ይኸውልሽ ፌቨን ትናንትና የሰራሁትን ፕሬዘንቴሽን ይሄማ ከኔ ሀሳብ ጋር ይመሳሰላል አለቄ እነግረዋለሁ ብላ ታስፈራራኝ። ተናድጄ ትቻት መጣሁ እና መናገር አለባት። አንቺ ራስሽ ላለቃሽ አትነግሪውም እንዴ? ሀሳቡ በአጋጣሚ ተመሳስሎ ነው እንጂ እኔም ራሴ የሰራሁት ነው ብለሽ አትናገሪም? አንተ ደግሞ እኔ ትናንትና ሌሊቱን ሙሉ ስሰራ አላየኸኝም? እንደዛ ደክሜ አንተንም እንቅልፍ አሳጥቼ ሊቆጣኝ ይገባል? ገና እኮ አልተቆጣሽም። ያው ነው መቆጣቱ አይቀርም። በቃ ሁለተኛበት። ኤዱ ያልነገርሽ ነገር አለ? ምንድነው እንዴ? ራሴን አሞኛል። አሁን ልተኛ። ዞር በል። እሺ ለፌን እንደውልላታለሁ። ለምን ትደውልላት? ለምን መደወል አስፈለገ? እሺ ተስፍዬ ወይ ሙሉ እንደው ምን ይሻላል? ብትስማሙ ነው እኮ የሚሻለው። አይ ሙሉ ሳልፈልግ እንዴ ምን ችግር አለው? ካሁን በኋላ መፈለግ ጀምራ። ድሮ ያረገዘች ሴት ነበር የሚያምራት። የዘንድሮ ሴት ግን እራሱ እርግዝናው ነው የሚያምራት። ሙሉዬ ልጅ ማሳደግ ምን ያክል አቅም እንደሚጠይቅ ላንቺ ልንገርሽ። ልክ ነህ። ግን ተስፍዬ ምን አለ መሰለህ ከአንጀት ካለቀሱ እምባይገድም። ሰይ አፌ ቆርጥ ይበልልሽ እናቴ። ደግሞ እኮ ልጁም የራሱ የሆነ እድል ይዞ ነው የሚመጣው። እድለ ቢስ ቢሆንስ እኛንም ይዞን ገደል ነው የሚገባው እንዴ? ምን ነው ማታ ክርስቲያኖ ሮናልዶ ድሃ ነበረ አለፈለት አላልከኝ? መከራውን አይቶ ነው ዝም ብሎ ማለፍ አለ እንዴ? ታዲያ እኛም ልጅ አልፍለታለሁ። ልጅ የምንቦጣው ነው ዝም ብሎ መከራውን ያያል። እኛስ ቢሆን ለምንድን ነው እሱን ለማሳደግ የምንቸገረው? እኔ ግን የምወጣ ይመስለኛል። ምን ነው ሮማንን አሳድግ ያላየ ሙሉዬ አንድ ቢያት ዝም ብሎ በስሜት የሚሆን ነገር የለም። እስቲ ቆይ ዝም በል አንተ፣ እኔ አናግራታለሁ። አመሰግናለሁ ሙሉዬ። እንዴ ሙሉዬ ምን ማለትሽ ነው? እሱን እኮ ነው ማሳመን ያለብን። አዎ ግን ተስፋ ያለ እኮ ልክ ነው እንዴ። ልጅ እኮ ማለት የፈጣሪ ትልቅ ስጦታ ነው። ይህንን ትልቅ ስጦታ ደግሞ እንዴ ተቸግሮ መኖር አለበት? አብረው አይደል እንደሚቸገረው? እኔ የምልሽ ፌቨን ኤዱ ምን ሆና ነው? እዩዬ
እኔ እኮ ምንም አላልኳትም። ያቀረብሽው ፕሬዘንቴሽን የኔ ነው ብቻ ነው ያልኳት። ሐሳቡ ያንቺ ነው እንዴ? አዎ ነው። ግን እኮ ማታ አምሽታ ስትሰራ ይቻታለሁ። እንዴ ሐሳቡን እኮ የነገርኳት እኔ ነኝ። ከዛ እሷ አለ ወደ ፕሬዘንቴሽን ቀይራለ መጣች። ኤዱ የሰው ሐሳብ ሰረቀች። አላምንም። እኔ አይኔ እያየ ብትሰርቅ አላምንም። ባይሆን እንደማ በሰይጣን ምናምን ባሳብብ ይሻለኛል። እንዴ አለቃችን መጋዘን ያሉትን እቃዎች በአጭር ጊዜ እንዲሸጡልኝ የመፍትሄ ሐሳብ አቅርቡልኝ አለ። ልክ እሱ እንደሄደ እንዲህ ብናደርግስ ብዬ እንደ ቀልድ የነገርካትን ሐሳብ እሷ ወደ ፕሬዘንቴሽን ቀይራልኝ መጣች። አሁን ያመማት እኮ ስለወሰደችብኝ አይደለም፣ ለአለቃዬ እንዳልናገር ፈርታ ነው። እና ከምሳ በኋላ ሳቀርብለት በራሴ ሐሳብ ኮርሽ ብሎ ከስራ ያባረኝ። ሆ ደግሞ በጠፋ ስራ ልባረር እንዴ? ግን እኮ ያው አንቺ ስታቀርቢ ሄዱ እንደዛ ማለቱ አይቀርም። ፕሬዘንቴሽኑ አንድ አይነት ከሆነ ባታቀርቢስ? አልገባኝም። ለሚስት እያገዝክላት እንዳይሆን። ኧረ አይደለም። በጣም አዝናለሁ። እሺ እዩ፣ ቻው። ተስፍሽ እፈልጋለሁ። ምን አልካቸው? አልስማማም ነው። ሙሉዬ ግን የተረዳች ይመስለኛል። እንደሱ ከሆነ ጥሩ። ግን ተዘናግቼ ነው በሚል ሰበብ እንዳታረግዝብህ ተጠንቀቅ። እሱም አልለካ ካልሆነ አልጋ መለጌታችን ነው በቃ። እንዴ ሞኝ ነህ እንዴ? እስከ መቼ አልጋ ትለያለህ? ምን እያሰብክ ነው? ወይ እንፋታለን ብዬ ላስፈራራት እንዴ? አይ ይሄማ አይሆንም ነገር ነው። እና ሌላ ሀሳብ ማሰብ የምችልበት ሁኔታ ላይ አይደለም ያለሁት። ምን አካባዩ አብረን ጀምረን ጥላ ልትሄድ ነው እንዴ? ሙሉዬ እናቴ ተስፍሽ የተስማማ አይመስለኝም። እንግዲህ ምን ታረጊዋለሽ ታዲያ? ፈጣሪ አልፈቀደውም። እንግዲህ ምን ይደረግ? ግን እኮ እኔ ማርገዝ እፈልጋለሁ። ምን ልታረጊ? ደበቀሽ አታረግዢ? ሙሉዬ የሆነ ነገር ልነግርሽ ነው። በሞቴ እንዳትቀየሚ። ተደብቀሽ እንዳታረጊያት፣ ከዛ ሰላም አይኖራችሁም። አርግሻለሁ። ምን? አዎ ያው ከተስማማ በኋላ ነግረዋለሁ ብዬ ነበር፣ ግን አሁን ቢሰማ ይሻለዋል። ውሸትሽን ነው። እኔ ሀሳብሽን እንድደግፍልሽ ፈልገሽ ነው አይደል? ሮማንቲክ ሞት ሙሉዬ፣ ከምሬ ነው። እኔ ሳላረጋግጥ አላወራም ብዬ ነው እስካሁን ድረስ ያልተናገርኩት። ቆይ ታዲያ ለምን እስከዛሬ የደበቅሽኝ? እኔ ምን በደልኩሽ? ይኸውልሽ ሙሉዬ፣ እኔ ራሴ ማታ ነው ያወቅኩት። አሁን ደግሞ ቀድሜ እንዳልናገር ያው ተስፍሽ ሳይስማማ ነገሩ እንዳይበላሽ ብዬ። እኔ የለሁበትም እንደፈጠርጥርሽ። እንዴ ሙሉዬ ሙች አለሽበት። ሮማንን ብቻዬን እንዳሳደግኩ ይሄንንም ብቻዬን ላሳድገው? እንዴማ አታደርጊኝም። ሮማንን ስትወልጂ ለባለቤት ሳትነግሪው ይኸው ተፋታሽ። አሁን ደግሞ እንደገና ደብቀሽ ብታረግዢ የሚመጣውን ነገር ታውቂያለሽ አይደል? እኔ የለሁበትም። ከዚያ ውጪ ብቻሽን እንዳበላሸሽው ብቻሽን አስተካኪው። ሙሉዬ ድሮም እንዲሁ ነው ይኖር ነው። እኔ አበላሻለሁ፣ አንቺ ታስተካኪኛለሽ። እንዴ ቆይ ካላንቺ ማን አለኝ? አንተኛውን አንጀት ነው የምትሄደው። ቆይ እኔ ከሄዱ ጋር ያልጨረስኩት ጉዳይ አለ። ሄድ ፌቨንን አናግሪያት መጥቻለሁ። የኔን ሀሳብ ወሰደችብኝ አለች ምትልም አላምናትም። አትጨነቂ። አይ መናት እውነቷን ነው። ምን ያስቃል? አይ አንቺ እንዴት የሰው ሀሳብ ወሰድሽ ብዬ ነው። ምን ሀሳብ ማመንጨት አቅቶሽ ነው? ከነማጋየ ነውሽ ነገር ማመንጨት መሰለ እንዴ? ይሄ እኮ ስራ ነው። ይቅርታ በእናትህ እኔ አምልጦኝ ነው። ይኸውልህ ራሴን አሞኛል ደግሞ ታውቃለህ። እሱ ነው። ቆይ ግን አንቺ አሁን የሰው ሀሳብ መውሰድ እንዴት ቻልሽበት? እኔ አልሰረኩም። ይኸውልህ ሀሳቧን ተውሼ ነው። ከተጠቀምኩበት በኋላ ደግሞ መልስላታለሁ። ምን ማለት ነው? ደግሞ ለድርጅቱ ነው፣ ለራሴ አይደለም። ለድርጅቱም እኮ ከሆነ ራሷ ማቅረብ ትችል ነበር። ለምን ወሰድሽባት? እኔ አልወሰድኩባትም፣ ተበድሬያት ነው። እሺ ብድሩስ ለምን አስፈለገ? ራሷ ማቅረብ አትችልም? እሷ በደንብ አላሰበችበትም። እንደ ተራ ነገር ነው የነገረችኝ። ከዛ እኔ ደግሞ ልጠቀሙ ብላት እምቢ እንደምትለኝ አውቃለሁ። እኔ እኮ ድፍረትሽ ነው የሚገርመኝ። ቆይ የራሷን ሀሳብ ወስደሽ እሺ ተበድረሽ፣ ቆይ እሷን አለቃዋን ባሉበት ስታቀርቢ ትንሽ እንደው ምንም አይሰማሽም? ሄዱ እኔ እንደዚህ ደፋር መሆንሽን አላውቅም ነበር። እንዳታኮርፊ። ምን አይነት ደፋር ሰው ነሽ? በራስሽ ስተት እንደገና ልታኮርፊ ነው እንዴ?
አረ እንዴት ያለች ፍጥረት ናት ባካችሁ። እዩዬ እሷ ሀሳቡን ስትነግረኝ እኔ ደግሞ እንዴት አድርገን መሸጥ እንደምንችል ገባኝ። እሷ ያልገባትም ብጠይቃት ደግሞ እሺ አትለኝም። ቆይ ራስሽ ጥፋተኛ ሆነሽ ለምን ራስሽን አመመሽ? አለቃችን ቢሰማ ከስራ ያባረኛል። ስለዚህ በቃ ራሴ ለቀኩኝ። ለምን ነው የምትለቂው? እንደሰረኩኝ እያሰቡኝ እንዴት ሄዳለሁ? ለምን ሄዳለሁ? ይኸውልህ ይህንን ነገር እንደማዘር እንዳይሰሙ። ቢሰሙ ምን አስጨነቀሽ? ይስማ። እኔ ሰላም ነው የምፈልገው። ተረባቸውን አልችለውም። ይህንን ነገር ከሰሙ አለቀልኝ። ደህና ተከባብረን ያለ ነው። ቆይ እነሱን እንደዚህ ከፈራሻቸው የኔ መስማት ለምንድን ነው ያላስደነገጠሽ? እኔን አታፍሪኝም ማለት ነው እንዴ? አንተ ማለት እኔ አይደለህ እንዴ? ከጎኔ ነው መቆም ያለብህ። እነሱ ከሰሙ ግን ያበሽቁኛል። በዚህ እርግዝና ላይ መቋቋም አልችልም። አይ ይሄንን ከልጁ ጋር እንዳታገናኙ። በዚህ ምክንያት ስራ መልቀቅ የለባትም። ባይሆን ይቅርታ ጠይቃ ወደ ስራዋ ተመልሳ መሄድ ነው ያለባት። ታውቃለህ፣ ስራ ከጀመረች በኋላ ገንዘብ ማባከን የለ፣ ከነማጋ ጭቅጭቅ የለ፣ ምን የለ፣ ተከባብረው ነው ያሉት። ድንገት የሚያስፈራኝ እኔ መስሪያ ቤት እሷን ላያት ሲሄድ የሌባዋ ባል ቢሉኝ ያው ችለዋለሁ። ይኸው ከሙልዬ ጋርም ተነጋግረን የተቀደሰ ሀሳብ ነው ብላለች። የተቀደሰ እንዴ? ሙልዬ ይሁን አላልሽም? አይ ከመቼው ቀደሹ ብዬ ነው። እኔስ ተስማማሽ እንዴ ሙልዬ? ተስፍዬ ልጅ ጥሩ ነው አባቴ። እኔ አንድ ልጅ ብቻ ወልጄ ተሳቅቄን ያሳድግኩት ብታይ። እኔ ግን አንድ ይበቃኛል። ክብዬም አንድ አላት። ሌላ መጨመር ትርፎች እንጂ ገቢ የለውም። የሚናገረው ሁሉ እውነቱን ነው። እርግዝናሽን ግን መልሰሽ ዋጮ ማለት አይቻልም እኮ። ግን እኮ ልጆች በገንዘብ የማይገመት ደስታ ነው የሚሰጡት። እኔ ግን ኑሐሚን ብቻ ትበቃኛለች። እሷን በስርዓቱ ማሳደግ ነው ፈልገው። ይሄ የፈጣሪን ስራ መጋፋት ነው። ልጨምርላችሁ ሲል እምቢ ይባላል አይደል? አዎ ሙልዬ እያስገደደችሽ ነው አይደል? ይሄ ፍላጎቷ በሂደት ይጠፋል። አትጨነቂ፣ እናስተካክለዋለሁ። ቋንተ ምን አለበት እኔ እናንተን የሚያስተሳስረን ልጅ ቢኖረን? እኔ እና አንቺ እኮ ተሳስረናል። ምን አስጨነቀሽ? በዚህ ላይ ልጁ ለምን በድህነት ይጎዳል? ጠንክራችሁ ከሰራችሁ እንዴ ልጁ ለምን ይጎዳል እኮ። እኔ ግን ጠንክሬ አልሰራም። አቅሜን አውቀዋለሁ። ከእንግዲህ ወዲህ እያረጀሁ እንጂ ወጣት እየሆንኩ አልሄድም። የሆነ ሰዓት ላይ ክብዬና ተስፍሽ ተመሳጥረው በማሳደግ ውስጥ እንድገባ ፈልገው ይሆን ብዬ አስቤ ነበር። ግን ክብዬ ምን ያን ያህል አትክደኝም ብዬ አመንኳት። ቆይ ምን ችግር አለው? ባትሰርቂም ተሳስቻለሁ ብትያችሁ ምን አለበት? በቃ ራሴን አባረርኩኝ አይደል እንዴ? ምን ይሰራላችኋል? ይቅርታ ስትጠይቂያቸው እኮ ጨዋነትሽን ነው የሚረዱት። አንተ ቆይ ምንድነው እያፈርክብኝ ባልሆነ? በጭራሽ ሄዱ እንደውም እኮ አምሽተሽ ሰራሽ እኮ። ይሄ እኮ የሚያኮራ ስራ ነው። እኛ ሀገር እኮ ያው ሀሳብ መስረቅ የተለመደ ነው። ቴንኪዩ እንጂ እኔ እኮ እንዳንተ የሚረዳኝ እኮ የለም። አልፈልግም፣ አልረዳሽም። እኔንም እንደነማ በካፍሪ ነው የሚሻለው። ወይ ባንቺ ሲሸማቀቅ የሚጎዳው ስሜት ያሳዝንሽ? ይኸውልሽ መልቀቅ ከፈለግሽም መስሪያ ቤት ውስጥ ተመልሰሽ ገብተሽ ስምሽን አድሰሽ ነው የምትለቂው። ይሄ አንተ ቆይ ምን አስጨነቀ? ሚስቱ የሰው ሀሳብ ሰርቃ ከመስሪያ ቤት ተባረረች ሲባል የሚሰማኝን ሀፍረት አስበሽዋል? አላሳዝንሽም? እና ምን ልታመጣ ነው? ምን ታመጣለህ? አዩዬ እውነቴን እኮ ነው። ምን ታመጣለህ ያልኩ። ምን ማምጣት ትችላለህ? ምንም አትችልም። በቃ አዩዬ በቃ ተው፣ አታስፈራራኝ። እኔ ላለቅስ ነው። ምንድን ነው የምታስበው? እኔ ሳንተ ብታደርግ የሆነ ነገር ምን አመጣለሁ? በቃ ከጎንህ ነው መቆም ያለብኝ አይደል? እሺ ምን ይሁን ነው የምትለው? ቆይ እንዴ እኔ ምን ላድርግ? አሁንስ አበዛኸው። እኔ ስለ መስረቅ አንተን ማሳዘን ምናምን በዛን ሰዓት ይሄንን ማስብ ይመስላል? ማሰብ ነበረብሻ? ነበረብኝ። እሺ በቃ ከእንግዲህ ደግሞ ወደ ስራ አልሄድም። ስለዚህ አንተም አትመጣም፣ እነሱም የሌባ ባል አይሉህም። በቃ አለቀ። እሺ ምን ቀረ ከዚህ በላይ? እነማ ግን የሚሰሙ መሰለኝ። አላመንኩም። አንተ ከምትነግራቸው ራሴ እነግራቸዋለሁ። እውነትሽን ነው። እንደሱ ካልሽ ታዲያ አለቃሽን ይቅርታ ጠይቀሽ መስሪያ ቤት ብትገቢ አይሻልም? አይሻልም። ለነማዘር ራሴ እነግራቸዋለሁ። አንተ ጊዜ ስጠኝ። ጥሩ። እንዴ ይሄ ማለት እኮ አለቃዋን ከነ እማ በላይ ትፈራዋለች ማለት ነው። አባ ሌላ ስራ ማፈላለግ አለብኝ። ጥፋቱ የራሷ የፌቨን ነው። እሷ እንደ ቀልድ ነገረችኝ፣ እኔ ደግሞ የምር አሰብኩበት።
በእርግጥ የፈጠራ መብቷን መጠበቅ ነበረብኝ፣ ግን ደግሞ ለደከምኩበት ክፈሉኝ አላልኳቸውም። በቃ በራሴ ፍቃድ ስራውን ለቅቄያለሁ እና ታዲያ ይሄ ወንጀል ነው? በቃ ጨረሰን ልሂድ። ምን ነው? አይ ምንም። አንተ ተስማማ እንዴ? ኧረ አልተስማማሁም። አርግዣለሁ። እንዴት? ከምኔው አለች? አንተ እንደዚህ ፈጣና እንዴ? አሁን ባሁን እንኳን ደስ ያለ ተስፍዬ፣ የልጅ አባት ልትሆን ነው። እንኳን አብሮ አደረሰን። ግን አንዳንዴ ግን መርዶን በምስራች መልኩ መናገር ጥሩ ሳይሆን አይቀርም። ግን የእውነት አርግዛ ነው ወይስ አረገዝኩኝ ብላ ልትሸውደው? ይሄ ነገር መጠናት አለበት። ተስፍዬ ተቀመጥ እንጂ። አዎ ተቀመጥ ተስፍሽዬ። ሙድዬ ደስታው እኮ መቆሙን አስረስቶት ነው። አሁን ተቀመጥኩ። ሙድዬ የተባረከ ይሁን። ወንደስ ያለ አባይ ፈጣሪ ሲፈቅድ እኮ ነው። እኔ ግን አልፈቀድኩም ነበር። እዚህ ጋር ነው ጨዋታው የሚጀምረው። ከፈጣሪ ደግሞ መጋፋት አይቻልም። ጥሩ አይደለም እኮ። እኔ እኮ አልተጋፋውም፣ ግን አሁን ዝግጁ አይደለሁም ነው ያልኩት። አልተጋፋውም ካል አልተጋፋም። አንተ ለምን አትዋቸው? እነሱ ራሳቸው እሱ ነው። ኧረ አንቺስ ብትታያቸው ጥሩ አይደለም? ያው እኔም እጄን አውጥቻለሁ። ተስፍሽ አንተ ከፈጣሪ ትበልጣለህ። በቃ እሱ ፈቀደ፣ ምን ታደርገዋለህ? ታዲያ ለምን እስካሁን ደበቅሽ? እኔማ ያው ትደነግጣለህ ብዬ እኮ አስቤልህ ነው። ተስፍሽን ሳየው አድነኝ የሚል ነው የሚመስለው። እኔ ይቀበል አይቀበል አይመለከተኝም፣ ግን ከዚህ በኋላ ጥሩ አባት የሚሆን አይመስለኝም። እኔ የምልህ አታላው ስላረገዘች ህጉ ግን በዚህ ጉዳይ ላይ ምን የሚል ይመስልሃል? ባውቀውማ እኔ ድብና አድርጌ ተነትንልህ ነበር። ተስፍሽ እኔ እናንተ እንወስን። ግን አንተ ዝም በል፣ በእነሱ ጉዳይ አያገባህም። ይልቅ ሚስት ምን ሆና ነው ቅድም ስራ ተታ የመጣችው? አይ ራሷን አሟት ነው። ኖርማል ነው። ዘርፋ አልመጣች፣ ሰው ገላ አልመጣች። እና ታዲያ ምን አስደነገጠ? አይ ምንም የተለመደ ነገር እኮ ነው። ሄሎ ፌቨን፣ ምን አስኬደ ታዲያ? እዚሁ አታወራ? ስራ እዩዬ እንዴት ነህ? ኤድጓ እኮ ስደውል ስልኳ አይነሳም። ተኝታ ሳይሆን አይቀርም። በሰላም ነው? ፕሬዘንቴሽኑን አቅርቤ ነበር። እሺ። እናማ ያቀረብኩትን ፕሬዘንቴሽን አለቃችን አልወደደውም። ታይ እንጂ ምን ነው ሀሳቡ አንድ አይነት አይደል እንዴ? ሀሳቡማ አንድ ነው፣ የኔን ግን አልወደደውም። ኤደን ደግሞ ወዶላታል። አዝናለሁ ፌቡ። ቆይ ለራሷ ብትነግሪያት ይሻላል። አይ ልንገርና ትነግራታለህ። ሄድ እንኳን ደስ ያለሽ። ወደ መስሪያ ቤት ተመልሰሻል። እንዴ ይቅርታ ጠየቃቸው እንዴ? አይደለ አለቃችሁ የፌቨንን ፕሬዘንቴሽን አልወደደው። ለምን? ያው አንድ አይነት ሀሳብ ቢሆንም አንቺ ያቀረብሽበት መንገድ የተሻለ ስለሆነ ድርጅቱን ይጠቅማል ብሏል። ግን እኮ እሷ በጣም ጎበዝ ናት። ውሸት ነው አይደል? አንቺ ያቀረብሽበት መንገድ አለ አይደል? ተራ ነገር ስለሆነ ድርጅቱን በቀላሉ ይጠቅማል ተብሏል። ተራ ያልኩት የራሴን አማርኛ አጠቅሜ ነው። በቀላሉ ወጪ የሚሰራ ነው ለማለት ነው። እሷ ግን አየሽ ስራውን በደንብ ስለምታውቀው ሳታወሳስበው አትቀርም። ኧረ እባክህ እኔ ስላልገባኝ ነው እንደዚህ የሰራሁት። ያው ጀማሪ ሰራተኛ መሆንሽ ጠቀመሽ። ለምን ቅር ይልሻል? ያንቺ ሀሳብ ተመርጧል እያልኩሽ እኮ ነው። አለቀ። እየናከኝ ግን አይደለም አይደል? ያንቺ ሀሳብ ተመርጧል እያልኩሽ እንዴት ንቅሻለሁ? እኔ አፍራለሁ። ሌባ ናት እየተባልኩኝ መስራት አልፈልግም። ሌባ ናት አትባይም። ይኸውልሽ ሀሳቡ የኔ ነው ስትለው ሀሳብሽ ጥሩ ቢሆንም ኤዱ ሀሳቡን ስላሻሻለችው ከዚህ በኋላ አብራችሁ ትሰራላችሁ። አንቺ ሀሳብ ታነሻለሽ፣ እሷ ታዳብረዋለች ብሏት ተስማምተዋል። እና ግን ፌቨን ቅር አላላት? ያው ቅር ቢላትም አብራችሁ ትሰራላችሁ መባሉ ደግሞ ደስ ብሏታል። ጠንክራችሁ ከሰራችሁና ውጤታማ ከሆናችሁ ደግሞ ደሞዝ ይጨመራል ተብሏል። ስራሽን ተሻለሽ እንዴ? አንቺ ተሽሎሻል። ገንዘብ ግን ለብዙ ነገር መድኃኒት ነው ባይ ነኝ። አንተ የማይፈውሰው ነገር አለ እንዴ?
እኔ የምልህ ለምንድን ነው ፋርማሲ የማይሸጠው? እኔ ገንዘብ ፈልጌ አይደለም፣ ውስጤ ስሪው አለኝ። ድርጅቱ ደግሞ የገንዘብ ችግር ነበረበት፣ ስለዚህ አሸቀልኳቸው። አሁን በማዘር ፊት ይኸውልህ ኮራ ብዬ ነው የምራመደው። ፌቭ፣ እኔ እኮ እሱ መውደዱ ሳይሆን አንቺ ስለደበረሽ ነው የደበረኝ። የሰው ሀሳብ ሰርቀሽም ቢሆን ጥሩ አድርገሽ ተጠቅመሽበታል። ሀሳቡን ባልነግርሽ ኖሮ እኮ ውድቅ ያደርገው ነበር። ስለዚህ ጥሩ ሰርተሻል ብዬ አስባለሁ። እኔ እኮ የምትሰሪው ስላልመሰለኝ ነው እንጂ ሰርቄሽ አይደለም። ለማንኛውም ወደፊት እንዲህ እንዳታደርጊ። ደግሞ ሌላ ቀን ባኮረፍሽ ቁጥር ስራተሽ እንዳትወጪ ብሎሻል። እሺ ሙልዬ እናቴ ወየ ተስማምተናል። እውነት እሰይ ተስማምተናል። እኔ የምፈልገው እኮ ይሄንን ነው። አዎ እኮ እሰይ እሰይ ና ተስፍዬ ሳመኝ እስቲ አንተን። እሰይ ደስ እሰይ። በቀጣይ ሳምንት በምስኪኖቹ። ምን ሆነሻል? ምንም አልሆንኩም። ኧረ እርግጠኛ ነሽ? እስኪ ልቀቂኝ፣ ልታስደንሽኝ ነው እንዴ? አሃ አንቺን ነበር ሳብ አድርጎ ማጎድጎድ። ምን አለብሽ? እኔ እኮ ላንተ ብዬ ነው ላረጋጋ። ያው እንደዚህ እየተቅለሰልሽ አትይኝ። እኔ መቆጣት ፈልጋለሁ፣ ተናድጃለሁ። እኔ መቼ ተቅለሰለስኩኝ? ይሄ አስቆሽ አይደለም፣ እሷ ስለተተረበች ደስ ብሎሽ ተው እንጂ ልክ ስለሆንክ እኮ ነው። Wow.